ይሄ የዘሩ ጉዳይ እኮ እንደማይጠቅም ላይ ያሉትም ያውቃሉ ነው የምልህ እኮ። ግን አሁን ገበያው ይሄ ሆነ፣ በቃ ይሄ ነው። ቤተሰብ ሶሪ አዶናይ በአንድ ነገር እንኳን ጎበዝ ነው ብዬ ጀግና ነው ብዬ እንዳልል ሞራሌን ነካው አዶናይ። ወደ ገደለው እንሂድ። ሶሪ ፋሚሊ፣ ወደ አዶናይ ጉዳይ እንሂድ እና ስንት ብር እንደከፈለ ልዘግባችሁ። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው የምልህ። በቃ አንስቶ ወስዶ ይጨምርሃል፣ የሆነ ጊዜ አውጥቶ ይለቅሃል። ጺም አድርጎ ምናምን ተወጣለ። የአረብ ሀገር ሴት አረብን የደፈራት ሀበሾችን ነው የደፈርናት። ዛሬም የቪዲዮ ስብስቦችን ይዤ መጥቻለሁ። እስኪ መጀመሪያ ወደዚህ ቁም ነገረኛ ልጅ ልወሰዳችሁ። ይሄ የዘሩ ጉዳይ እኮ እንደማይጠቅም ላይ ያሉትም ያውቃሉ ነው የምልህ እኮ። ግን አሁን ገበያው ይሄ ሆነ፣ በቃ ይሄ ነው እየተሸጠ ያለው ሀሳብ። አሁን ሀሳብ ጠፋ መሰለኝ። እየተሸጠ ያለው ሀሳብ የዘር ሀሳብ ሆነ። በቃ እሱ ሆነ እንዳልኩክ ነው። የሆነ ነገር ታመጣለህ፣ አይ ክልልን የሚጠቅም ሀሳብ ነው ማመጣው ነው የምትለው። የሀገርን ኢትዮጵያን የሚጠቅም ምናምን የሚለው ነገር እየቀረ መጣ። አሁን በስታንድ አፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንደ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት አዎ፣ ይሄን ነው እኮ የምልህ። እኔ ከዚህ በፊት ሙሉ ለጓደኞቼ የምላቸው ነገር አሁን እንደዚህ ፖለቲካ ነገር ስትሰራ የዜናውም ላይ ምናምን አለ ከዛላ መንግስት ነካሽ ምናምን ይላል። በጣም ተሳቆ ነው የምልህ። መንግስት እኮ አንተን እየነካህ ወፍታል። ምን ያሳቀኛል ነው የምልህ። እሱም ይነካል፣ አንተም ትነካዋለህ ነው የምልህ። መንግስት እየነካኝ እኔ ደግሞ ለምን ይሄን ነው እኮ የምልህ። እና ሁለተኛ በኮሜንት ምናምን ይነግሩሃል። አሁን ለምሳሌ አው ገብተህ ቲክቶክ ላይ ማየት ትችላለህ። የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይላል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው የምልህ። ሰው የራሱ ሀሳብ አለ አይደል? የሚያሳስር ሀሳብ አይደለም የምታነሳው ሀሳብ። የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችን የምንስማማበትን ሀሳብ ይዘህ መጣ የሚያስፈራ ነገር አለ። ምርቀት ትሄዳለህ ለነዚህ ሀሳቦች? እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው። እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው የማምነው። ሁሉም አሁን እንደ ግል የግል ጉዳያችን ነው አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችንና የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል፣ ቢበዛ ቢገድል ነው። የተለየ ነገር የለውም። ያልታሰረና ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያረጉኝ ነገሮች አይደሉም። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ያን ያህል ኮሚትድ ዛት ያንን ነው የምለው። እንደኔ ዓለም ላይ በሐሳቡ ያልታሰረና ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው፣ የኔ ገደም ይሞታል። በእውነት ነው ማለት ካስተካከለላቸው እሱ ነው ማለት መሞት አይቀርም። ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን ያ የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘህ እስከ መቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ እንደዚህ አንዳንድ ሰው እንደዚህ ያደርገዋል። ይቀጥራል እኮ ነው። ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለብህ። በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለብህ። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው የምልህ። በቃ አንስቶ ወስዶ ይጨምርሃል፣ የሆነ ጊዜ አውጥቶ ይለቅሃል። ጺም አድርጎ ምናምን ተወጣለ። የሚገርም ልጅ ነው። ምን አይነት ሰው እንደሚያስቀናኝ ታውቃላችሁ? ለህሊናው የሚኖር ሰው። አሁን እሱ በቃ አይታችሁት ከሆነ የሚሰራቸው ስራዎች ሪል አገራችን ላይ እየተተገበሩ ያሉ የመብት ጥሰት ከሆኑ የመብት ጥሰቶች፣ የአሰራር ጉድለት ከሆነ የአሰራር መንግስትን ሁሉንም ነው የሚታቸውና ያንን ማለቱ ሪያሊቲ ነው። መሬት ላይ ያለ ነገር ነው እየተናገረ ያለው። ሁሉም ሰው የሚስማማበትን ነገር ነው። ግን እንዴት ልታሰድ ይችላልው? ቢያስሩኝም ይሰሩኝ እና ደግሞ ያነሳው ነገር ማለት ነው ሁላችንም መፍራት ካለብን እግዚአብሔር ነው መፍራት ያለብን። እግዚአብሔርን ብንፈራ ኖሮ መንፈሳዊ ህይወታችን ጠንካራ ቢሆን ኖሮ እግዚአብሔር ለዛ ደግ ህዝብ ሲል ደግ መሪ ያስነሳለታል ብዬ አምናለሁ። እኔም አንዳንዴ የሚቀጣ መንግስት የሚሰጠው እግዚአብሔር ከኛ አመጽ ከኛ ክፋት የተነሳ ነው ብዬ ስለማምን ማለት ደግሞ ቅዱስም ብንሆንም የሚቀጣን መሪ ቢመጣም ያን ያህል እግዚአብሔር የምናማረው ሆነን አይደለም። ግን እንደዚህ አይነት ጻድቅ ስላልሆነ ምንም እንትን አይደለም፣ በስራችን የመጣ ነገር ነው እና በጣም ታድሏል እላለሁ። አንዳንዴ እንደዚህ የሚወጣለት ሰው ይሄ ራሱ የሚያቀርብበት መንገድ ራሱ ይሄ አርቱ በጣም ደስ ይላል። ለዛ ያለው
በትክክል ታች የሚያደርግ የህዝቡን ቁስል በትክክል የተረዳ ምናምን ነው እና በጣም ማደንቀው ልጅ ነው። ቤተሰብ ሶሪ አዶናይ በአንድ ነገር እንኳን ጎበዝ ነው ብዬ ጀግና ነው ብዬ እንዳልል ሞራሌን ነካው። አዶናይ ወደ ገደለው እንሂድ። ሶሪ ፋሚሊ፣ ወደ አዶናይ ጉዳይ እንሂድ እና ስንት ብር እንደከፈለ ልዘግባችሁ። የአዶናይ ሲክስ ፓክ የግዢ 18 ዓመት ሲሞላ ወደ ቶሮንቶ ወደ ካናዳ ስመጣ ማለት ነው። ከአንድ ዓመት በኋላ ነው ዲሳይድ ያደረኩት። ምክንያቱም ጂም እየሄድኩኝ ያለ ስፖርት በጣም መስራት ትፈልጋለሁ፣ ግን ስቲል ለውጥ የለም። 2 ዓመት ከዛ በፊት ስፖርት ሰርቻለሁ፣ ምንም ለውጥ ማምጣት አልቻልኩም። እዚሁ ወፍራም ነኝ፣ እዚህ ቀጭን ነኝ። ከዛ በኋላ ስልክ ስለ ሙቀት ነበረ በጣም ደርቤ ምናምን ነው ከዛ ላይ ግን ውድ ነበር። እዚህ ካናዳ ደግሞ 12,000 ብር ነው፣ $12,000 ነው የከፈልኩት። ካናዳ ለምትኖሩ ቤተሰቦቼ፣ ወንድምና እህቶቼ ካናዳ ቦርጭና ጡት ለማጥፋት $12,000 ነው። ቀጥላል። ለማወቅ ለምትፈልጉ፣ ለተቸገራችሁ ለምትፈልጉ ልጁ ያንግ ነው። ያንግ ሆኖ ስፖርት ሰርቶ የሚጠፋ ነገር ነው። አዶናይ በቡታንታ ሲክስ ፓክ እንዲያለ የተነሳብን እንዲየተወጣጠረ የተነሳብን $12,000 ነው። ቤተሰብ እንዲያለ በቡታንታ የተነሳብን ለካ እንደ ሽቦ አልጋ ወጥረው ሰርተውት ነው። እንደ ሽቦ አልጋ እንደ ሆዴ ማለት ነው። ሆዴ ወገቧም በብረት ነው። የዝሆኔ ሆዴ ጀርባው ወገቡ በብረት ነው ተጠግኖ ያለው። አሁን ብረቱ ዘነፍ ካለ ሆዴ የለም፣ ወዲያው ወደ ዊልቸር ላይ ነው የሚገባው ሆዴ። ታውቃላችሁ። እና አዶናይም ሽቦ አልጋ ናት እንዲህ ተወጥራ የተነሳችብን። ሲክስ ፓኳ የትም ስለማይሄድ ነው፣ የትም አይሄድም። እንጨርሰው። It's very expensive, good? Yeah. It's like እዚህ ጋር ኮሜንት ላይ ቋይቼ ነው is it a one time procedure ብሎኝ? Yeah. ዋን ታይም ፕሮሲጀር ነው ለሚለው ቤተሰብ ደግሞ ልዘግባችሁ። ፕሮሲጀር አለው። አንዳንዴ ጥሩ ከከፈላችሁ ወዲያው ጥግንግን አድርገው ይልኳችኋል። ቻፓ ለሌላችሁ ደግሞ ከሆነ እንደ ጂጂ ዝሆን አንዴ ወገባችሁን፣ አንዴ ሆዳችሁን፣ አንዴ ጡታችሁን እያሉ በሂደት ስትከፍሉ ይሰራላችኋል። አሁን የጂጂ ዝሆን እምብርት በጣም ብዙ ነበር፣ ከላይ እስከታች ነበር እምብርቷ። ታስታውሳላችሁ? አልከፈለችም ነበር፣ ዝሆኗ አልከፈለችም ነበር። ሙሉ ሂሳብ ስላልከፈለች እምብርቷን ተመልሰሽ እንድትመጪ ብለው ቀደዱት እስከ መጨረሻው እና እምብርቷ እስከታች ነበር። የዝሆኗ እምብርት እስከታች ድረስ ነበር። ሂሳብ ሲጨርስ ነው እምብርቷን ቦታው ላይ የሰሩላት። እና ወደዚህ እንመለስ፣ ወደ ፕሮሲጀሩ። አዶናይ 12,000 አንጠፍጥፋ ከፍላለች። እኔ ደግሞ ነገርኩት ማን መሆን እንዳለበት። ሰማኝ ቦታ ሲያዘልኝ። አሁን በርገር ብበላ የፈለጉት ነገር ብበላ እግዚአብሔርን ነው የምልሽ፣ ቅርጽ ስቲል አሪፍ ነው። አሁን ምንም በርግ አሁን ማትብሉ ምናምን ነበር። 18 ዓመት ሲሞላ ወደ ቶሮንቶ ወደ ካናዳ ስመጣ ማለት ነው። ከአንድ ዓመት በኋላ ነው ዲሳይድ ያደረኩት። ምክንያቱም ጂም እየሄድኩኝ ያለ ስፖርት በጣም መስራት ትፈልጋለሁ፣ ግን ስቲል ለውጥ የለም። አዶናይ በቃ ስንፍና ነው ያለሽ። እኔ እውነቱን ልንገርሽ አይደል አዶናይ ብራተር ሰነፍስ እንደ እናንተ እኔ በእውነት የአዶናይ ሲክስ ፓክ ማለት ነው ስፖርት ሰርቶ ፈግቶ ያመጣው ነው የመሰለኝ። ፈግቶ ማለት ነው። ይሄን አቋሙ ሳይ በቃ ወንድ በቃ ራሱ ላይ እየሰራ ጀግና ነው ምናምን ነበር ብሎ እውነት ሰርጀሪ ከሆነ ዮኒ እንደሚለው አክቹዋሊ ሌላ ቪዲዮ እያሳየ ነው እሱ ራሱ ዮኒማ አብራራው እንጂ ማለት ነው። የሰርጀሪ ኤክስፐርት ነው የሚመስለው እኮ ፕሮሲጀሩን ነው የነገረን እና የነጅጅን ሁሉ ማለት ነው። ኧረ በጣም ወጣት ሰው ስፖርት ሲሰራ ነው። ስፖርት በጣም አሪፍ ነው ለጤና። ምንም ንክኬ የለው፣ የገንዘብ ወጪ የለው፣ ለጂም ነው ቢከፈለው። ይህን $12,000 ያስከፍልም ስፖርት ቅጥቅጥ አድርጎ እየሰራ እንትን ቢል ይመጣል ሲክስ ፓክ እና እውነቱን ነው። እንደው ሰርጀሪ አሰርቶ ከሆነ አዶናይ
እውነት የመሆን እድሉ ከፍተኛ ነው። ምክንያቱም እዛ ጋር ኢንተርቪው እየሰማው ነው። አዶናይ እንደዚህኛ ሞቲቬት እያረከን ሲክስ ፓክ እያየን ስፖርት ለመሄድ እየተጋን በጣም አሳዛኝ ነው በእውነት። እስኪ የኛውን አሁን አረብ ሀገር አንዳንድ ደነዞች ምናምን የሆነ አረብ ሲደፍራት ምናምን ሰርተው ምናምን ብለዋል። እስቲ ይሄን ቪዲዮ ቁረጡት እኮ እዚህ ጋር ቁረጡትና የአረብ ሀገር ሴት አረብን የደፈራት ሀበሾችን ነው የደፈርናት። የአረብ ሀገር ነው ያለች ሴት ሰቃ ያለባት። አዎ ግን ደግሞ እዚህ ጋር በግልጽ ነግራችኋለሁ፣ ከአረቦች በላይ ያሰቃዩት ቤተሰቦቿ ናቸው፣ ዘመዶቿ ናቸው፣ ወንድሞቿ ናቸው። ደከመኝ ስትል ተቀመጪ ማይሏት፣ ልምጣ ስትል አይቻልም የሚሏት፣ ወጣትነቷን፣ የጎልማስነትን ዘመኗን፣ የመውለድ ዘመኗን በሙሉ ቅርጥፍ አድርገው በልተው ለዛው ምስጋና የሌላት እንደዛ እየተበዘበዘች አሁንም በየቦታው የአረብ ሀገር ሴት እየተባለች ራሷ የምታበላ ያስተማረችው ሰው መሀይም እያለ የሚሰድባት ተደፈረች ካልንማ በእኛው በራሷ ቤተሰቦችን ቫሊዋን በማይረዷት ብዬ አስባለሁና አሁን የሆነ ነገር ሲባል ስለሷ ስቃይ ሲባል አረቦች ያላረጉትን አረቦች እንደደፈሩ ኦር ምናምን ነገር መወራት የለበትም ብዬ ነው እነሱ ፊት ያዩታል። ከነሱ ይልቅ በደላላው ተደፍራለች። መደፈር የምንለው ሴክሹዋል ብቻ ካልሆነ በሁሉም ነገሮች ማለት ነው። በደላሎች ተሽጣለች እነሱ ካደረሱብን በደል ይልቅና በቃ ይበቃሻል። ምስጋና እንኳን የሌለው ህይወት ነው እየኖርሽ ያለሽ። የሚያመሰግንሽ የለ ሁሉ ዘመድ ሁሉ ቤተሰብ ባንቺ እጅ እየተዳደረ የሚያመሰግንሽ እንኳን ዋጋሽን የሚያቅልሽ እንኳን የለም። ትናንት እኔና አንቺ አብረን ተምረናል፣ አብረን አድገናል። አሁን ግን እረፍት የሌለው ድካም እየደከምሽ ልጅነትሽን ሴትነትሽን እየጨረሽ ነው። በቃ ተመለሽ። በቃ አሁን ግን ምስጋና የሌለው ድካም ነው። በጣም የሚያሳዝነው ልጅቷ ሽክራይድ እና ምክንያቱም ያለፈችበትን ታውቀዋለች። እያንዳንዱ ያለፈሽበትን መስመር ታውቀዋለች። ለዛ ነው ምንም መናገር አላስፈለጋትም። ቪዲዮ ላይ ሪያክት አድርጋ ምንም ኤክስፕሌን ማድረግ በቃ እንባዋ ሄደ። ሰው የቴሌስ ኤቭሪቲንግ አይደል። አረብ ሀገር ያሉ እህቶች በጣም ነው የሚያሳዝኑት። ከደላላ ጋር ባላቸው ግንኙነት፣ ከአረብ እዛው ከሚሰሩበት ባላቸው ግንኙነት፣ ከቤተሰቦቻቸው ጋር ባላቸው ግንኙነት፣ ከዛ ቦይፍሬንድ በሚመጣ አንድ የተረገመ ወንድ ምክንያት በሚመጣና ልጁ የተናገረውም ትክክል ነው። የእነሱም ህመም በዚህ ልክ ነው እና ማንም አንደርስታንድ የሚያደርጋቸው የለም። ራሳቸውን አተው ልጅነታቸውን አተው ከገንዘባቸውም ሳይሆኑ ከትዳራቸው ሳይሆኑ ቤተሰቦቻቸው እንኳን ሳይወዷቸው ከቤተሰቦቻቸው እንደዛ ረድተዋቸው ገንዘብ ልከው ሴቭ እንዳያደርጉ እና በጣም አሳዛኝ ነው ለመናገር። እና እኛንን የደፈርናቸው። መድፈር ማለት ሴክሹዋል ብቻ አይደለም፣ በአእምሮም በምንም በሁሉ ነገር እና በጣም አሳዛኝ ነው። ፕሊዝ ሴቭ እናርጋቸው፣ እንርዳቸው። ከቻልን በሀሳብ እንርዳቸው። ስራ እንዴት እንደሚሰሩ እንንገራቸው። ገንዘብ ሴቭ እንዴት እንደሚያደርጉ፣ መሸወድ እንደሌለባቸው፣ የፍቅር ግንኙነት በዛ መልኩ ራሳቸውን ማጣት እንደሌለባቸው ምናምን ሀልፕ ልናረጋቸው ምናምን ነው የሚገባው። ጀግና ናቸው። ሄደው ሰርተው ራሳቸውን ለውጠው ቤተሰቦቻቸውን ረድተው ምናምን ይሄ ነው ህልማቸውና ህልማቸውን አሳክቶ ጀግንነታቸውን ፕራውድ እንዳደርጉ በራሳቸውም ሰፖርት ማድረግ። በነገራችን ላይ በሀሳብ እንደመደገፍ ትልቅ እርዳታ የለም በዚህ ምድር ላይ። ፋይናንስ ነው ያልቃል አንድ ቀን። ግን በሀሳብ እንደመርዳት በእንዲህ አይነት አስቸጋሪ በሆኑ ቀናቶች ከጎን ሆኖ ንጹህ ሆኖ ማለት ምንም ሳይፈልጉ መርዳት ትልቅ ነገር ነው እና እንርዳቸው እህቶቻችን እላለሁ። እስከዚህ ሰዓት ስላዳመጣችሁ በጣም አመሰግናለሁ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉኝ። ላይክ ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ ደግሞ ለሚቀጥለው ቪዲዮ እንዲያሻሽል ይረዳኛል። እስከዚህ ሰዓት ስለቆያችሁኝ በድጋሚ አመሰግናለሁ። ቸር ቆዩ።